ይዣት መጥቼ ለእሷ ያለህን ምንም ነገር ይሁን ለእሷ የምትናገር ይሆናል። በቃ ሌላ ነገር የለም። እኔ እሷን አንተና እሷን ለማለያየት ምን ለምን አገናኛለሁ? አንዳንድ ጊዜ ምን አለ ሰው ልጅነት ትሳሳታለህ፣ ግን ደግሞ አንዳንድ ስህተቶችን ደግሞ ስትሳሳት እኔ አላልፍም። እንዲህ ትክክል አይደለም ይሄ ትክክል ነው እልሃለሁ። ገባህ? በአንተ በኩል እኮ ትክክል ነህ። እኔም በእኔ በኩል ደግሞ እኔ ትክክል ነኝ ብዬ ነው የማስበው። ምክንያቱም እሷ በጣም ነው አቤል ዛሬ አብሬሽን ያገኘው ያሳደገው በጥበቡ ማንን ነው እና ፈጣሪ ይጠብቅልኝ። ከዚህ በላይ እናንተ ህጣን ልጅ ያደረጋችሁ የፈለጉትን ነገር ብታደርግ ከእንግዲህ ከጎን እኔ እሷ የልጅ እናት ሁልጊዜ ከእሷ ጋር እየተጨቃጨኩ ልጄን ማየት አለብኝ። ምንድን ነው የምትለው? ያው ልጅህ ናት ነው የመጀመሪያ ልጅ በጣም እንዲህ አይነት ነገር ሲፈጠር አይታ ዝም የምትል ይመስላል። ምንም መስራት ይመስላል። እየተጨቃጨኩ ልጄን ማግኘት አልችልም። ይሄንን አውቃችሁ እውነት ለመናገር ይሄ ነገር የሚያስደብር ነገር ሆኖ አይደለም። አቤላ ለአንተ ሊመስል ይችላል። እኔ ግዴታ ከሩታ ጋር አፈቅራታለሁ አልፈልግም ምናምን ሩታንም ሁለቱንም በጣም ወዳቸዋለሁ ብሎ ራሴን ደግሞ መጠበቅ ባለብኝ ልክ ጠብዬ ጠበቅኩ። ራሴን ማኔጅ እያደረኩ ከዚህ በፊት የተፈጠሩት ነገሮች እንዳይፈጠሩ መውደድ ይቻላል። እንዲህ በኛ በማለት በባህላችን ማለት ነው። ከሄርሜላም ጋር ሰላም ሆኜ ነው መቀጠል የምፈልገው። እሷንም እወዳታለሁ፣ ያችንም እወዳታለሁ። ሄርሜላም ደግሞ በጣም በጥሩ ጊዜ ምንድን ነው ነገሩ? ብዙ ነገር አብራኝ የሆነች ምርጥ ጓደኛዬ ሩታን ልተዋት አልችልም። በቃ አለቀ። ሩታን ልተዋት አልችልም። ሩታ የልጄ እናት እወዳታለሁ፣ ሁለቱንም በጣም እወዳቸዋለሁ ብሎ ቆጫል። ሁለቱንም በጣም ተወዳቸዋቸው እኮ ምርጫ ላይ ተሰጠው። አትወደዳቸው አልተባልኩም። የትኛዋን ነው የምትፈልገው ተባልክ አንተ ደግሞ ሁለቱንም አልክ። ሁለቱንም እኔ ላስከደው ነው እናንተ አንተ ምን ያገባህ? ትናንትና አይወድሽም እንደዚህ ያደረግሽም እያልክ እሷም ያለችውን ሰምቼ ነው። በስልክ መማላነሳላት ምንም የማለልላት አኩርፊያት ነው ብለሃል። በቃ ታኮልፍክ፣ በዛው ቀጥል እናቴ። ነገ ደግሞ ስትገናኝ እንግዲህ ኤልምድዬ ትመጣን ልጥፍ ትለብሃለች። ልጥፍ ከዛ ቀድማ ደግሞ ሉትዬ ሌላ ቪዲዮ ትሰራለች። ሌላ ቪዲዮ እሳት የሆነ ቪዲዮ ትሰራለች። እና ሁሉን ነገር ላስተካከል እፈልጋለሁ ብላለች። ሩታም ከእንግዲህ በኋላ ወደ ዱሯችን እንድንመለስ እፈልጋለሁ ብላለች። ይህንን ሲያይ ደግሞ አብርሽ ያው ሁለቱንም ደግሞ ስታስወጣ ሲያይ ሞከክ ነው የሚለው። በቃ ምንም አቤልዬ በዚህም ብትሄድ በዚህም ባትሄድ ምን ነው ቪዲዮውን ሳታይ ነው እንዲህ አንተ እንትን ያልከው? እንትን አብርሽን ያገኘው ቪዲዮውን ብታይ እኮ የለቀቀችውን ቪዲዮ ብታይ እኮ አንተ እንትልትል ነበር ማለት ነው። ምን ነው አንተ እንደው ከሄርሜላ እንትን አልወጣም አልክ እንዴ? እስቲ ለቀቅ አልጓቸው እስቲ ልጃቸውን ያሳድጉበት። እኔና ሩታ ደግሞ ታልተስማማት ልጃችን እንዴት ነው የምናሳድገው አለ እንዴ? ትክክል እኮ ነው። ታዲያ ልጁ እንዲያሳድግ ወይስ ገና ሄርሜላ ትወልድልኛለች ብሎ ወደ ሄርሜላ ይጠማጠም? ተውት እንጂ ተውት። ኧረ ተረጋጉ እንዴ! ምን አትበሉት ነው የሚባለው? በእናታችሁ አጨቅጭቁት እንዴ! አጨቅጭቁት። እንግዲህ እውነቱን ተናግሯል። በቃ ሁለቱንም ይወዳቸዋል። ኧረ አብርሽ በቃ ሁለቱንም ይወዳቸዋል። ስለዚህ እሱ ደግሞ ምረጥ ግዴታ ማለት አይቻልም ብዬ ነው የማስበው እኔ። ምረጥ የምትሉት እንዴት ምን ይምረጥ? ምን ምርጥ ዘር አቀረባችሁለት እንዴ? ስለዚህ አብርሽ ያው ማንን መልጧል መሰላችሁ? ሩታን መልጧል። ለምን ብትሉ የልጁ እናት ነች። ጫወታው አለቀ። ለማንኛውም አለቀ ጨዋታው። ስለዚህ ሄርሜላዬ ደግሞ እናቴ ለአንቺ የሚሆንሽን እንትል ፈልጊ ማለት ነው። ለአንቺ የሚሆንሽን ምንም እንትል አትበይ። ምንም የሆነ በቃ አለ አይደለ እንዴ? ምንም እንትል አትበይ። ኧረ ይሄ እንደው በጣም የከፋ ነገር ነው። ሰሞኑን ደግሞ የመሰሉት ቪዲዮ አፋቱ፣ ተለያዩ፣ ተፋቱ
አላችሁ። እንግዲህ እንደው ምን ይሻላችኋል? እንደው እኔ እኮ ገርሞኛል፣ እኔ ደንቆኛል። የምትሰሩት ስራ ሁሉ ግራ የሚያጋባ ግራ ግቢት ብሎን እኛም ግራ ጋብታችሁን በቃ እናንተን ተከትለን እኛም ግራ ተጋብተን ቁጭ ብለናል። ግራ አብረሽ እንግዲህ መልስ ሰጥቷል ዛሬ ሄርሜላዬ። በቃ አንቺ ሁለተኛ ነሽ፣ መጀመሪያ የልጄ እናት ነች ሩታ ነው ያለው። ሩታን በጣም ነው የምወዳት፣ የልጄ እናት ነች። ሞቅ በልሽ ሩታዬ፣ ሞቅ በልሽ ዛሬ በቃ። እስቲ እንደው ማን ይሆን የሚያሸንፈው? ማን ይሆን የሚያሸንፈው? እኔ ብቻ ይሄ እንደው አሸናፊው እኔ እንደሚመስለኝ አሁንም ሩታ ነች አሸናፊ። ሩታ አሸናፊ ነች፣ ታሸንፋለች። ታያላችሁ። በልጁ ደግሞ የሚደራደር አይደለም አብርሃም። ልጁን ደግሞ ቀን በቀን እየመጣ ከይታለችው በቃ እንዴ ልጄን ሁልጊዜ ከሩታ ጋር ግብ እየገጠምኩ ነው ወይ ልጄን የማየው አለ። ልጅ ያለው ከእሷ ጋር ነው። ግዴታ ከሩታ ጋር መስማማት አለብኝ። ከሩታ ጋር እንትን መዋደድ መፋቀር አለብን ግዴታ አለ። ስለዚህ ራቁት ሁለቴ ነው ራቁት ፎቶ ያዘችብህ፣ መድኃኒት አጠጣችህ፣ ምን አለችህ እንዴ? ዛሬ ምንድን ነው? ሆ ስለወደደችው ነው። በቃ አለቀ። አሁን እነዚ አቃጣሪዎቹን አባረረች፣ አለቀ። ምንም ታሁን በኋላ ምንም አታረግበትም፣ ምንም አታመጣበትም። ምንም በቃ ምን ወንድ ራቁት ፎቶ ይትያዝ አትያዝ እኮ እናንተ አላችሁ እንጂ እኛ አላየንም እኮ። እኛ አይተናል እንዲ እናንተ አይታችኋል? እኔ አላየሁም እንዴ። የራቁት ፎቶ ተያዘች። ዛሬ ለምን አለቀቃቸውም? መልቀቅ ነበረባት። እንደው ድራማችሁ እያለቀ ነው። ለማንኛውም አብርሽ እኔ ቸኩላለሁ እሄዳለሁኝ ብሏል። እኔ ስራ በዝቶብኛል። እኔ ራሴን የማውቅና ራሴን ጠብቄ ራሴን ችል የምኖር ሰው ነኝ። ስለዚህ ሁሉን ነገሮች ለማሳለፍ ብዬ ዝም ስል ሁሉም እየተነሳ አንተ ሞኝ ነህ፣ አንተ ጅል ነህ፣ አንተ እንትን ነህ እያሉኝ ነው። ስለዚህ እኔ ሞኝ አይደለሁም። እኔ ሁሉን ነገር በትዕግስት ማረፍ ስለሚችል ነው እንጂ የሚደረጉትንም የማይደረጉትንም ሁሉንም ነገር ራሴን ችል አውቃለሁ። ራሴን ችል የምኖር ሰው ነኝ። ስለዚህ ልጄን ማጣት አልፈልግም። በልጅነት ያገኘሁት ልጄን ነው። ስለዚህ ከልጄ ማንም ሊለየኝ አልቻለም ብሏል። አቤል ደግሞ ኧረ ተዋቸው እንዴ! ምንድን ነው አንተ ቅጥቅጥ እየተከተልክ ወደ ሩታ ሊሄድ ሲል ለምን ትሄዳለህ እያልክ ቅጥቅጡን የምትከተል እንዴ? ተው ይሄድ እንዴ! ምን ነው እናንተ? ሆ ጉድ እኮ ነው። ልጁን እዛዳ ይላችሁ እንዴ? ሆ እንደው ዕዳ ገባን እኮ። እንደው እውነቴን ነው የምላችሁ። እንደው የዘንድሮስ እንደው ጡመንም ምንም አልተሳካልንም። ጦማችንንም አልጦምንም። ወደ ማማቱ ከማማት ሰው ማማት አሁን ይችን ሳምንት ነው በቃ የምናማው ማለት ነው። እስቲ ማማትን እንኳን ማማት እንተዋለን። እውነቴን ነው የምላችሁ። ለማማት ኧረ ምን በወጣን አናማም በቃ። እንደው ደህና ነገር ይዛችሁልን እንደው መቼም አያስችለንም ለማማት እንዳንመጣ። እንደው ደህና ነገር እስተማማት ድረስ ተስማምታችሁኑ ቶሎ አብርሽና ሩታ ማለት ነው። ተስማምታችሁ አብራችሁኑ ቶሎ እሺ። እኛንም ወደ ኃጢአቱ እንዳትከቱን እና ለማንኛውም እኔ ሩታና አብርሽ አብረው ቢሆኑ እኔ ማን እንደሚያሳዝን ታውቃላችሁ? ይህ ልጃቸው በቃ ይህን የመሰለ ልጅ እንዴት ነው እንደው እስቲ እንኳን የወለደው ቀልቶ የወለደው አባቱ ቀልቶ ሌላ ሰው የሚያሳሳ ልጅ እኮ ነው። እውነቴን ነው የምላችሁ። ልጃቸው ማለት ነው። እንዴት ነው ከዚህ ከልጅህን ተለይ ማለት እንዴት ነው? ሩታን ተዋት ማለት እንዴ? ያማችኋል እንዴ እናንተ? ያማችኋል። ልጅህን አትይ ማለት ያማችኋል እንዴ? የት ከቤት ታለ ቆሞ እየሄደ እንትሉ ጋ ይጠብቀው። እውነቴን ነው የምላችሁ። እንደ አንዳንዴ የምናረገውን ነገር እንትል የሚል እኔ የነበርኩባቸው ሰዎች አሉ። በቀደም ልታሳየውን ልጅቷ ስትነግረኝ ብታ በግል በፈረስ እያፋለገኝ ነው ሰውዬ ነ እያለኝ ቶሎ እያለኝ ማለት ነው። ሴትዮዋን ቢበላ ቤተሰቦቿ ጋህዳ 3 ወር ተቀምጣ መጣች አሉ። ልጆቿን ጥላ ማለት ነው። 4 ልጅ ለሰውየው ጥራበት። ለነገሩ አድገዋል ማለት ትናንሾች አይደሉም። እና ልጅ ካለ እናት እኔ ይደግ አልልም፣ ካላባትም ይደግ አልልም። ግን አሁን መታለች አሉ። ከዛ እሷ ታልመጣች አንትላልልም። እሷ ነው አንጣልኝ
ብላው አንቺ ነይ ቶሎ እየተባልሽ ነው አለች። አረ ማስደግማብኛለች እንዲ አልኳት። እኔ ታልመጣሁ ከባሏ ጋር የማይስማማ ነገር አለ እንዲህ ብዬ ይኸውላችሁ። ትናንትናም ደወለችልኝ ልጅቷ። ስልክሽን ልስጠው ለሰውዬሽ ስልክሽን ልስጠውና እንዴ እኔ እዚህ ስራ እየሰራሁ አይደል እንዲ እንዴት ነው ስራዬን ትቼ የምመጣው ወደ እነሱ? በቃኝ አልኳት። በቃኝ ያሳደግኩላችሁ፣ አሁን ደግሞ ልድልላቸው ነው እንዲህ የምመጣው አልኳት። እንዲህ ሆ እኔ እኮ